ቀላቀላቸውን አስመልክቶ በጅግጅጋ ከተማ የአባልነት ሰርቲፊኬት ተሰጥቷል። ይህ ሰርቲፊኬት የተሰጠው በጅግጅጋ ከተማ ለኢትዮጵያ የከተሞች ፎረም አባል ከተሞች በተዘጋጀው የግንዛቤ ማስጨበጫ መድረክ ላይ ነው። ትብብር መድረኩ ከሶማሌ ክልል የከተማ ልማትና ግንባታ ቢሮ ጋር በመተባበር በቅርቡ በክልሉ መንግስት በአዲስ መልክ እውቅና የተሰጣቸው 25 ከተሞችና የቀብርበያ ከተማ ሙሉ በሙሉ የትብብር መድረክ አባል መሆናቸውን በማስመልከት ነው የአባልነት ሰርቲፊኬት የተሰጣቸው። የአባልነት ሰርቲፊኬት ሽልማቱን የሰጡት የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን እንደተናገሩት በቅርቡ ወደ ከተማነት ደረጃ እንዲያድጉ የተደረጉት 25 የክልሉ ከተሞች በማዘጋጃ ቤታዊ ገቢ አሰባሰብ ዙሪያ ከፍተኛ ልምድ መውሰድ እንዳለባቸውና ከተሞቹን በፕላን እንዲመሩ ከፍተኛ ኃላፊነት ተጥሎባቸዋል ብለዋል። በተለይም በቀጣይ 6 ወራት የከተሞቹ ኮሪደር በማልማት ሌሎች የኢትዮጵያ ከተሞች የደረሱበት ደረጃ ላይ ለማድረስ የበለጠ መስራት እንደሚጠበቅባቸው ምክትል ርዕሰ መስተዳድሩ አሳስበዋል። ካሁን በኋላ የትብብር መድረኩ አባል የሆኑ ከተሞች በተለያዩ የከተማ ልማት ዘርፍ በሆኑ ርዕሰ ጉዳዮች ዙሪያ ከሀገር ውስጥም ሆነ ከውጭ ሀገራት ምርጥ ተሞክሮችን መቅሰም እንደሚገባቸው አስገንዝበዋል። ሩራሃን ፋይዳ በጣም ቡርናሃን መጋሎይንከ ውለይሃይ in xubin laga noqdo sanadkii tababaro kala duwan soo kala la qaato heer deegaan magaalooyinkeenu si xawli bay u korayaan። የኢትዮጵያ ከተሞች የትብብር መድረክ አባል መሆን ለከተሞች እድገት የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። በአቅም ማሳደግ ረገድም ትልቅ አቅምን ለመፍጠር ያስችላል። በፍጥነት የከተማ እድገት እያስመዘገቡ ከሚገኙ ከተሞች መካከል እንደ ሀገር 5% በክልላችን ነው የሚገኙት። ከዚህ በላይ ከፍ ይላል ተብሎም ይታመናል። የክልሉ ከተሞች መሰረተ ልማትና መስፋፋት ከጊዜ ወደ ጊዜ እያደገ የመጣ ሲሆን ከ25 ከተሞች በላይም ከቀድሞዎቹ 6 የክልሉ ከተሞች ጋር ወደ 32 ከተሞች በኢትዮጵያ ከተሞች የትብብር መድረክ አባል እንዲሆኑ ማድረግ ተችሏል። የወሰዳችሁትም ስልጠና በማዘጋጃ ቤታዊ ገቢ አሰባሰብ ከፍተኛ ልምድ ለመውሰድ የሚያስችላችሁ ሲሆን ከተሞችን በፕላን እንዲመሩ በማድረግ በክልሉ ደረጃ የተጀመረውን የከተሞች መሰረተ ልማት እድገት ማስቀጠል ያስፈልጋል። ይህ በአግባቡ ሲተገበር ከተሞቻችን ለነዋሪዎቹ ምቹ እንዲሆኑ፣ የንግድና ኢኮኖሚ እድገት እንዲያመጡ የተጀመረውን ለውጥ ማስቀጠል ያስፈልጋል። የከተሞችን የአገልግሎት አሰጣጥን በማሳደግ ለህብረተሰቡ ጥራቱን የጠበቀ አገልግሎት ማቅረብ ይጠበቅባቸዋል። 26 የክልሉ ከተሞች ትብብር መድረኩን በመቀላቀላቸው በክልሉ የሚገኙ አባል ከተሞች ብዛት ወደ 32 ከፍ እንዲል ለማድረግ እንደሚያስችል ጠቁመው ከክልሎች አንጻር የትብብር መድረኩ አባል ብዛት ሲነጻጸር ከአማራ ክልል ቀጥሎ የሶማሌ ክልል በሁለተኛ ደረጃ ላይ ይገኛል ተብሏል። ትብብር መድረኩን የተቀላቀሉት የክልሉ ከተሞች ሌሎች የሀገሪቱ ከተሞች የሚያገኙትን የተለያዩ እድሎች ተጠቃሚ እንደሚሆኑ በሰርቲፊኬት አሰጣጥ መርሃ ግብሩ ላይ ተገልጿል። በሶማሌ ክልል ጀረር ዞን የአረርሶ ወረዳ ለወረዳው አርሶ አደሮች ዘመናዊ እርሻ መሳሪያ ቁሳቁስ ድጋፍ አደረገ። ድጋፉ የወረዳው አርሶ አደሮች እየጣለ ያለውን የበልግ ዝናብ በመጠቀም ውጤታማ